አሜሪካ በአገሪቱ የመንግስት መስሪያ ቤቶች መዘጋት አነጋጋሪ ሆኗል። መስሪያ ቤቶቹ መዘጋታቸውም ቁጣን ቀስቅሷል። ትራምፕ ተቃውሞ መበርታቱን ተከትሎ በዲሞክራት ኤጀንሲዎች ላይ ጠንካራ እርምጃ እየወሰዱ ናቸው። የመስሪያ ቤቶቹ መዘጋት ፕሬዚዳንት ዶናልድ ትራምፕ አሜሪካ ከሜክሲኮ በምትዋሰንበት ድንበር ለማስገንባት ላሰቡት ግንብ የጠየቁት $5 ቢሊዮን አለመጽደቁን ተከትሎ የተወሰነ ነው ተብሏል። የአሜሪካ ፌዴራል መንግስት መስሪያ ቤቶችን የዘጋው ሪፐብሊካኖችና ዴሞክራቶች ፖለቲከኞች በበጀት ልዩነት መፍታት አለመቻላቸው ይጠቀሳል። የአሜሪካ መንግስት አገልግሎት በጊዜያዊነት የቆመ ሲሆን 40 በመቶ የሚሆን የፌዴራል የሰው ኃይል ስራ አቁሟል። 750 ሺህ የሚሆኑ ስራዎች ያለ ክፍያ እንዲወጡ ተደርጓል። ትራምፕ በሐሙስ ዕለት ከአሜሪካ የበጀትና አስተዳደር ቢሮ ኦኤምቢ ዳይሬክተር ከራሰል ቮት ጋር ባደረጉት ውይይት ምን ሊወስኑ እንደሚችሉ በትክክል ግልጽ አልሆነም። ሐሙስ ዕለት በካፒቶል ሂል በተደረጉ ጋዜጣዊ መግለጫዎች ላይ ሁለቱ ወገኖች ለመግባባት እንደሚችሉ ፍንጭ አልሰጡም። የምክር ቤቱ አፈ ጉባኤ ማይክ ጆንሰን ዴሞክራቶችን ራስ ወዳድ ከማለት ባለፈ የዴሞክራሲ መዘጋት የሚል ስያሜ ሰጥተውታል። የመድን ድጎማዎችን ወይም ሌሎች እርምጃዎችን በመንግስት የገንዘብ ድጋፍ ላይ ለማካተት እንደማይደራደር ተናግረዋል። በመጀመሪያ ቀን ዋይት ሀውስ $18 ቢሊዮን በኒውዮርክ ለመሰረተ ልማት ፕሮጀክቶች የተያዘን ጨምሮ ለዲሞክራት ግዛቶች የታሰበውን በቢሊዮኖች የሚቆጠሩ ዶላሮችን ለማዘጋት ወይም ለመሰረዝ ተንቀሳቅሷል። ኒውዮርክ የሴናተር ቻክ ሹመርና የተወካዮች ምክር ቤት ዴሞክራሲ መሪ ሀኪም ጄፈርሰን ግዛት ነው። የመንግስት መስሪያ ቤቶች እንደገና እንዲከፈቱ ከተፈለጉ ሁለቱ ወገኖች አንድ ላይ መሰብሰብ አለባቸው። ከፌዴራል መስሪያ ቤቶች የትኛውም ሰራተኞች በፎሮ ላይ እንደሚቀመጡ መመሪያ ይሰጣል። ይህም ማለት ሰራተኞች ሳይከፈላቸው እረፍት እንዲወጡ የሚደረግበት አሰራር ነው ማለት ነው። ሪፐብሊካኖች ከነሱ ጋር ውሳኔ ለማሳለፍ የ8 የዴሞክራት ሴናተሮችን ድምጽ ይፈልጋሉ። ዴሞክራቶች ደግሞ 13 ሪፐብሊካኖች ከጎናቸው እንዲቆሙ ይፈልጋሉ። ባለፈው ረቡዕ በሴኔት በተካሄደው የመጨረሻ ያልተሳካ ድምጽ አሰጣጥ 3 ዴሞክራቶች ብቻ ከሪፐብሊካኖቹ ጎን ቆመዋል። የዴሞክራትና የሪፐብሊካን ደጋፊዎች አብዛኞቹ ሌላኛውን ፓርቲ ለመዘጋቱ ተጠያቂ አድርገዋል። 41 በመቶ የሚሆኑት ገለልተኛ አስተያየት ሰጪዎች ደግሞ ሁለቱም ወገኖች ለጥፋቱ በኩል ተጠያቂ አድርገዋል። ሁለቱም ፓርቲዎች ጣት በመቀሳሰር የተካኑ ናቸው። አገሪቱ ወደ አልተፈለገ አቅጣጫ እየሄደች ነው ብለው የሚያስቡ ሰዎች ቁጥር እየጨመረ ነው ብለዋል ሚርክንሆፍ። ጄፍሪስ በበኩላቸው ሪፐብሊካኖችን ለሰራተኛው መደብ አሜሪካውያን የጤና መድን ለመስጠት አልፈለጉም ሲሉ ትራምፕ ብዙ የፌዴራል ሰራተኞችን ለማባረር የሰነዘሩትን ዛቻ ትርጉም የለሽ ነው ብለዋል። የአገሪቱ መንግስት የመንግስት ስራዎችን ክፍት ማድረግ ሲያቅተው የኦኤምቢ ዳይሬክተር የትኛዎቹን የመንግስት ስራዎች ማቆም እንዳለባቸውና አስፈላጊ የሆኑትን ለመምረጥ ከፕሬዝዳንቱ ጋር እንደሚሰሩ ተናግረዋል።